ደስታን ፍለጋ ግብረ ሰዶሙን ፈጸሙት። ደስታን ፍለጋ የዝሙት አይነት ፈጸሙ። ደስታን ፍለጋ ኸምር ጠጡ። ደስታን ፍለጋ ሰው መግደል። ደስታን ፍለጋ አልፈው ለዓለማት እዝነት አድርጎ የላካቸውን ነብዩና አለይሂ ሰላቱ ወሰላም መዝለፍ ጀመሩ። አላህን ርቀ ደስታ የለም። እህቴ አላህን ርቀሽ ደስታ የለም። ደስታን ከፈለግሽ ወደ አላህ ቅረቢ፣ ወደ አላህ ቅረብ። የእሱን ኪታብ አንብብ። የነብዩና አለይሂ ሰላቱ ወሰላም ሐዲስ ተግብረው ኑሩበት፣ ስራበት፣ ደስታ ይመጣል። ጤና ኒዕማን ወላሂ የጤናን ኒዕማ የሚያውቀው የተያዘ ሰው። ሆስፒታል ሂዱ፣ ኒዕማውን ያውቁታል። ስንትና ስንት ወንድምና እህቶች አሉ ወላሂ እዚህ መድረክ ላይ ለመሳተፍ እንደኛው ዳዕዋ ለማዳመጥ የሚመኙ የሉ፣ ግን በቃ ዑዙር አላህ ይዟቸው አልጋ ላይ የቀሩ የሉ። አላህ ይፈውሳል። ጤንነት ማለት በጤነኞች አናት ላይ ያለች ዘውድ ናት። ዘውድ በሽተኛ እንጂ ማንም አያውቃትም። ስለዚህ በሰጠን ጤና ምን እናድርግ? እንጠቀም። በምን? በዒባዳ እናሳልፈው። ጊዜያችንን በምን እንግደለው ይባላል አይደል? ጊዜያችንን በምን እንግደለው? ሞት ተፈርዶበት ጊዜ እንደ ኢስላም ይሄ ፈረንጆች እንደሚሉት ወርቅ ምናምን አይደለም፣ ህይወት ነው፣ ሰይፍ ነው። በኸይር ነገር ካልቆረጥከው ጊዜህን በሸር ይቆርጥሃል አሉ ዑለማዎች። ወጣትነትን ተጠቀምበት። እርጅና ከመምጣት በፊት፣ ሽምግልና ከመምጣት በፊት፣ ከዘራ ከመያዝ በፊት ወጣትነትን ጀማ ተመላለስበት። ወጣትነትን ዒልም ቅራበት። ወጣትነትን እናት አባትን ኻድምበት። ወጣትነትን የመስጂድ ኺድማ አለ ይጸዳል ሲባል አዝዳበት። ወጣትነትን ቀብር ምን ጠራለ ይጸዳል ምን ይባላል ሲባል ቀብር ቦታ ሂድና አዝዳበት። ጉልበትን ወጣትን ተጠቀምበት። ምን ከመምጣት በፊት? እርጅና ከመምጣት በፊት። የሰው ልጅ ሰደቃ አውጣ ሲባል እጁን ይይዛል። ዑምራ ዒድ ፍሬን ይይዛል። ሐጅ ዒድ ፍሬን ይይዛል። ለመስጊድ የሆነ ነገር አዋጣ ፍሬን ይይዛል። መቼ ነው መስጠት የሚፈልገው? ሙስ ይመጣል። አንዱ ይባላል መሐላ አታብዛ፣ ወላሂ ዝም ብለህ አትበል ሲባል እኔ ወላሂ ካም በኋላ ወላሂ አልልም ማለት አላህን በመገዛት የወጣትነት እድሜውን የጨረሰ ያሳለፈ። የት ነው ያሳለፍከው? ዲኤስቲቪ ቤት ብለህ ሙአዚኑ ሐያ አለ ሶላ ሐያ አለ ልፈላሲል ኳሱ ይበልጣል ብለህ እዛ ጨረስከው ጊዜ። ቤቲንግ እያልክ በቁማር ጨረስከው። ቆይ የወጣትነት እድሜ ላይፋችን እንቅጭበት ብለን ባልሆነ ነገር አሳለፍኩት። በምን አሳለፍኩት? ወጣት በየትኛውን የጨረስከው? ወይስ ለአላህ ሰጠኸው? ለማን የሰጠኸው? ይህን ጊዜ አላህ ይፈልገዋል። ወጣትነት እድሜ ጉልበት ያለበት ብዙ ፈተና ነገር ያለበት ነው። ነፍስያን አሸንፈ ስትሰጠው ለአላህ አላህ ይደሰትብሃል። አላህ ከተደሰተብህ ከዚህ ውጭ ምን አለ? ወላሂ የትልቅ ማዕረግ የክብር ባለቤት የሆነች ሴት ስትጠራው ለምን? ለዝሙት። ሀይ ተለክ ና ተዘጋጅቼልሃለሁ፣ ምን ትጠብቃለህ? ና ብላ ቴክስት ስታደርግልህ፣ ና ዛሬ ክፍት ነው ቴክስት ስታደርግልህ፣ ፈቃለ ኢኒ አኻፉላህ እኔ አላህን እፈራለሁ ያለ ሰው ጀግና። ቆርቆሮ አሳይቶሽ፣ ቆርቆሮ ማለት እህቴ መኪና ነው። ቆርቆሮ አሳይቶሽ ሊደልልሽ አንቺነትሽን ክብርሽን ሊያዋርድ ነይ ብሎ በገንዘብ አባብሎ ሲጠራሽ ፈቃለት ያለች ኢኒ አኻፉላህ እኔ አላህ እፈራለሁ ካለች እሷም የማንም ጥላ በሌለበት ሰዓት አላህ እርሱ አርሽ ጥላ ስር ይመድባል። ምንድነው ያስለቀሰኝ? ሁላችንም ራሳችንን ፈትሸው። ምንድነው የሚያስለቀሰኝ? እኔ ገብቼ የቂያማ ሁኔታ ቀብር ላይ ብቻዬን ነው መሆኑ ብሎ ያ ጉዳይ አስለቀሰኝ ወይስ ምንድነው ያስለቀሰኝ? የሰሯቸው ወንጀሎች ከበዱኝ፣ ለይል መነሳት አቃተኝ፣ ያ ረብ ዘንልኝ ብዬ አለቀስኩ ወይስ ምን አስለቀሰኝ? ራሳችን በዱንያ ብዳለ ዲኒውን ነገር ሆነ ሲባል አላህ አለው፣ ነብዩ ተሰደቡ አላህ አለው። አንተ የሆነ ነገር ተወንክ ሲባል ንግድ እንዲሆነ አንበሳ፣ ለራሳችን አንበሳ፣ ለዲኑ ፍስስም ይላል። ዲናችን በእጃችን ያለው፣ ዱንያ ልባችን ውስጥ ገብቷል። ዛሬ የዱንያ ፍቅር አሳበደን። ወንድሙን ይጠላል። ዲኑ እንደፈለገ በየትምህርት ቤቱ ሲለው ትምህርት ሚኒስቴር ሂጃብን ሰላትን እያለ ሙስሊም ወንድም እህቶቻችን ላይ እንደፈለገ ያደርጋል። ሙስሊሙ እንዳይማር መንገዱን ይዘጋጉበታል። በሰላት በምን እየመጡ እዚህ ላይ ግን የኛ ደግሞ አንድነት ይፈልጋል። ቢስሚላሂ ራህማኒ ራሂም አልሐምዱሊላሂ ረቢል ዓለሚን والعاقبة للمتقين ولا عدوان إلا على الظالمين أشهد أن لا إله إلا الله ولي الصالحين وأشهد أن محمدًا عبده ورسوله صلى الله عليه وعلى آله وصحبه وسلم تسليما كثيرا أما بعد السلام عليكم ورحمة الله وبركاته የተከበራችሁ አባቶች፣ ወንድሞች፣ እናቶች፣ እህቶች ይህንን ፕሮግራም በያላችሁበት የምትከታተሉ በአጠቃላይ የአላህ ስብሓንሁ ወተዓላ ሰላም፣ እዝነት፣ ጥበቃ ይለያችሁ። አላህ ይጠብቃችሁ፣ አላህ ይጠብቀን። ወላሂ በዛ አይነት መልኩ አላህ ቤት መሰባሰብ ኒዕማ ነው፣ ጸጋ ነው። ብዙ ጊዜ ረፍት ቀናችን ይባልና ሰው ብዙ ቦታ ይሄዳል አይደል? አላህ ቤት ምናልባት ነጋዴው ማህበረሰብ
ሳምንቱን ሙሉ በንግዱ ወዲህ ወዲያ ሲል እንደው እስቲ ለሩሄም ቀለብ ያስፈልጋል ብሎ አላህ ቤት በዚህ ሰዓት መሰባሰብም ትልቅ ጸጋ ነው። ይሄ ሊለመድ የሚገባ ትልቁ የኛ ባህል መሆን አለበት። ለሩሃችን ቀለብ ያስፈልጋል። የሩህ ቀለብ ዒልም ነው። የሩህ ቀለብ ዚክር ነው። የሩህ ቀለብ ቁርአን ነው። የሩህ ቀለብ ዳዕዋ ነው። በዚህ ላይ ሁሌ ልንሰባሰብ ይገባል። አላህ የመረጣቸው ሰዎች ናቸው የአላህ ቤት የሚሰባሰቡት። አላህ ቤት የሚሰባሰቡ ሰዎች ሁሌም በሽልማት የተንበሻበሹ ናቸው። መጅተመዐ ቀውሙን ፊ በይቲን ሚን ቡዩቲላህ የትሉነ ኪታበላህ ወየተዳረሱነሁ በይነሁም ኢላ ነዘለት ዐለይሂሙ ሰኪና። ሰዎች ከአላህ ቤቶች መካከል አንዱ ቤት ላይ አይሰባሰቡም። ተሰባስበው ስለሱ የሚማማሩ የሱን ኪታብ የሚያነቡ ስለሱ የሚነጋገሩ ስለ ዲናቸው የሚመካከሩ ከሆነ ኢላ ነዘለት ዐለይሂሙ ሰኪና፣ በእነሱ ላይ ሰኪና ይወርድባቸዋል። መረጋጋት፣ ደስታ ይወርዳል። በዘመናችን የሀብት አይነት ኑሮ ደስታ የጠፋበት፣ በዘመናችን ብዙ ቅንጦት ኑሮ እየኖረ ሰው ሰላም ያጣበት፣ ምዕራባውያን አውሮፓ፣ አሜሪካ፣ ሌሎችም ሀገራቶች ስትመለከቱ ብናይ ደስታ ርቋል። በምን ምክንያት? ከአላህ ስለራቁ። ደስታን ፍለጋ ግብረ ሰዶሙን ፈጸሙት። ደስታን ፍለጋ የዝሙት አይነት ፈጸሙ። ደስታን ፍለጋ ኸምር ጠጡ። ደስታን ፍለጋ ሰው መግደል። ደስታን ፍለጋ አልፈው ለዓለማት እዝነት አድርጎ የላካቸውን ነብዩን አለይሂ ሰላቱ ወሰላም መዝለፍ ጀመሩ፣ መሳደብ ጀመሩ። መጨረሻ ግን የደስታ ጥግ ምንድነው? ራሳቸውን ማጥፋት ሆነ። በስለት ራሳቸውን ይወጋሉ። አንገታቸው ላይ ገመድ አስረው አንቀው ይገላሉ። ጥልቅ ባህር ላይ ይገባሉ። ኤሌክትሪክ ይጨብጣሉ። አላህ ምን አለ? አላ አዋጅ ቢዚክሪላህ፣ አላህን በማውሳት ተጥመኢኑል ቁሉብ፣ ልቦናዎች ይረጋጋሉ። ደስታ ሊገኝ የሚችለው ምንድነው? ከአላህ ጋር ባለን ግንኙነት ነው። ወንድሜ አላህን ርቀ ደስታ የለም። እህቴ አላህን ርቀሽ ደስታ የለም። ደስታን ከፈለግሽ ወደ አላህ ቅረቢ፣ ወደ አላህ ቅረብ። የሱን ኪታብ አንብብ። የነብዩን አለይሂ ሰላቱ ወሰላም ሐዲስ ተግብረው ኑሩበት፣ ስራበት፣ ደስታ ይመጣል። እነዛ ቀደምቶቹ ገንዘብ ኑሯቸው ነው እንዴ ደስታን ዱንያን አጣጥሞ የሄዱት? ላ ከአላህ ጋር ባላቸው ግንኙነት ነው። እኛም ይሄን ያጣ ነው። ዛሬ ሰው ፎቅ ኖሮት የመኪና አይነት የህንፃ አይነት የቤት አይነት ኖሮት ደስታ ርቆታል። ጭንቀት ነው ሁሌ 24 ሰዓት ዱንያ ሀምገሙ ሆኗል። ለምን ራቅና ከአላህ ርቀን ደስታ የለም። ስለዚህም አንዱ የአላህ ቤት መሰባሰባችን ኢላ ነዘለት ዐለይሂሙ ሰኪና አሉ። አላህ በእነሱ ላይ ሰኪና መረጋጋትን ያወረደባቸው ቢሆን እንጂ ወሐፈትሁሙል መላኢካ፣ መላእክቶችም ይከቧቸዋል። ሱብሓነላህ። መላእክቶች ታዋቂ ሰው ሊያጅብህ ነው፣ በጠቅላይ ሚኒስትሩ ተጠርተሃል፣ እንዲህ ተብላል ቢባል የሰው ልጅ ዱንያ ላይ የሚሰማው ደስታ ምንድን ነው? መላኢካ ከብርሃን የፈጠራቸው ወንጀል የሌለባቸው የአላህን ትእዛዝ የሚፈጽሙ ለይለን ወነሃራ አላህን የሚያመልኩ መላእክቶች ያጅቧቸዋል። ያ ረብ ካጀባቸው አላህ ያድርገን። ወገሽየቱም ረሕማ አሉ። በሶስተኛ የአላህ እዝነት ይሸፍናቸዋል። የአላህ እዝነት አንተ ላይ ከሆነ ማን ሊጨክንብህ? እህቴ የአላህ እዝነት በአንቺ ላይ ከሆነ ማን ሊጨክንብሽ? የአላህ እዝነት እሱ ላይ የሆነ ሰው የታደለ ሰው ነው። አራተኛው ወዘከረሁሙላህ ፊመን ዒንደህ፣ አላህ እርሱ ዘንድ ካሉት መላእክት ያውሳቸዋል። አያችሁ ባሪያዎቼ ዱንያ ላይ ስንትና ስንት ብልጭልጭ ነገር ትቼላቸው ያን ርቀው እኮ እንደማለት ነው። ያን ርቀው እኔ ጋር ለመቃረብ እኔ ጋር ለመዋደድ የሚሰሩትን ስራ ኑና ተመልከቱ። ወፊ ሪዋያ ፈኡሽሂዱኩም፣ እናንተን አስመሰክራቸዋለሁ፣ አኒ ቀድ ገፈርቱ ለሁም፣ እኔ ወንጀላቸውን ምሬያቸዋለሁ ይላል። ያ አላህ ወንጀላቸው ከማራቸው አላህ ያድርገን። ወንጀላቸውን ምሬያቸዋለሁ ሲል አንደኛ መላኢካ ሪፖርት ያቀርባል። ያ ረብ ፊህም ፉላኑን፣ እነሱ መካከል አንድ ሰው አለ፣ ኢነማ ጃአ ሊሐጀቲን፣ የመጣው ለሐጃው ነው፣ ለጉዳዩ ነው። ዳዕዋ ፈልጎ ቁርአን ሊቀራ ዚክር ሊያደርግ አይደለም። የሚፈልገው ሰው ነበር፣ የሆነ ሐጃ ነበረው፣ የሆነ ጉዳይ ነበረው፣ ለዛ ጉዳይ ነው የመጣው ሲል
አላህ ምን ይላል? እሱም ቢሆን የኔ መግፊራ ያገኘዋል ከመልካም የተቀመጠ እድለቢስ አይሆንም። አዎ መስጊድ የእድለኞች መገኛ እንጂ የእድለቢስ መገኛ አይደለም። ሁሌም ቤትህን መስጊድ አድርገው፣ ማረፊያን መስጊድ አድርገው። ውስጥ ሰላም ይሰማሃል፣ ደስታ ታገኛለህ። ስለዚህ ይሄ መሰባሰብ ስላስደሰተኝ ነው የተናገርኩት። በዚህ በመስጊዳችሁ በዓሊ መስጂድም ለመጀመሪያ ጊዜ ነው የመጣሁት። አላህ Subhanahu Wa Ta'ala ሁላችንም ወንጀላቸውን ምሯቸው፣ እንደዚሁም ጸጋውን በእኛ ላይ አድርጎ ምህረት ከለገሳቸው ባሪዎች መካከል አላህ ያድርገን። የተሰጠኝ ርዕስ የወጣትነትህን ጊዜን ተጠቀምበት። ወጣትነት ኒዕማ ነው፣ ጸጋ ነው። ወጣትነት ጸጋ ነው። እስቲ ወጣቶች አባቶችን ጠይቁ፣ እድሜያቸው የሄዱትን ሽማግሌዎችን ጠይቁ። ምን ያስደስታቸዋል ቢባሉ ያ እድሜ፣ ያ አበባ እድሜ፣ የወጣትነት እድሜን ይመኙታል። አዎ የወጣትነት እድሜ ኸይር ነገርህን የምታከማችበት ወቅት ነው። የወጣትነት እድሜ አላህም ይፈልገዋል። የወጣትነት እድሜ ሸይጣንም ይፈልገዋል። የወጣትነት እድሜ ተቃራኒ ጾታ ይፈላለጉበታል። የወጣትነት እድሜ የፖለቲካ ፓርቲዎችም አንተ ሊጠቀሙበት የሚፈልጉበት እድሜ ይህ እድሜ ነው። ለማን የሰጠው ታዲያ? ወጣትነት አበባ የሆነ እድሜ ነው። ይህንን እድሜ በምንድን ያሳለፍከው? ሱብሃንአላህ ሁለት ኒዕማዎች አሉ አሉ ነብዩ ሰለላሁ ዐለይሂ ወሰለም። አን ኢብኑ አባስ ረዲየላሁ ዐንሁማ ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም። አንዱ የዳዕዋ መስፈርታችን ታውቃላችሁ፣ የነብዩ ዐለይሂ ሰላቱ ወሰላም ስም ሲነሳ በረሱል ላይ ሰላዋት ማውረድ ነው። በእኔ ላይ የኔ ስም እሱ ዘንድ ተነስቶ ሳለ በእኔ ላይ ሰላዋት ያላወረደ ስስታም ብለውታል ነብዩ ሰለላሁ ዐለይሂ ወሰለም። በኺል ማለት የኔ ስም ተነስቶ በእኔ ላይ ሰላዋት ያላወረደ። በነብዩ ላይ ሰላዋት አብዛ ወንድሜ። ጭንቀት ካለብህ ይወገዳል፣ ሐዘን ካለብህ ይወገዳል፣ ርዝቅ ከጠበበብህ ይወገዳል። ሰላዋት ትልቅ ትሩፋት ኒዕማ አለው። በነብዩ ላይ ለኡመታቸው ያለቀሱ ነብይ ሰለላሁ ዐለይሂ ወሰለም ፊዳከ አቢ ወኡሚ ያ ረሱላላህ። ለኡመታቸው ያለቀሱ ነብይ በረሱል ላይ ማንም ያንሰው ማንም። ሌሎች በሚዲያም በምንም ነብዩ መሐመድ ቢሉ እኛ ማንላል? ሰለላሁ ዐለይሂ ወሰለም። አዎ በነብዩ ላይ ሁሌም መደጋገም፣ አንደበታችን ሰላዋት ይለማመድ። በተለይ ኸሚስ ማታ የጁምዓው ሌሊት ማለት ነው በአረብኛው። እኛ ሐሙስ ማታ የምንለው ለይለተል ጁምዓ ማለት ነው። በዛ ሰዓት ሰላዋት አብዙ። በጁምዓ ቀንም ሰላዋት አብዙ። በእኔ ላይ አንድ ሰላዋት ያወረደ አላህ በሱ ላይ 10 ሰላዋት ያደርግበታል። ሱብሃንአላህ ይህ ሁሉ ኒዕማ አለና የነብዩ ሰለላሁ ዐለይሂ ወሰለም ስም ሲነሳ ሰለላሁ ዐለይሂ ወሰለም ሙስተዒድ ነን። ነብዩ ዐለይሂ ሰላቱ ወሰላም ምን አሉ? ኒዕመታኒ መግቡኑ ፊሂማ ከሲሩ ሚነናስ። ሁለት ኒዕማዎች አሉ አብዛኛው ሰዎች የዘነጓቸው ችላ ያሏቸው። አስሲሐቱ ወልፈራግ፣ ጤንነትና ፈራግ፣ ትርፍ ጊዜ፣ ነፃ ጊዜ። ጤንነት ወላሂ ኒዕማ ነው። ጤንነት ኒዕማ ነው። ሁሌ በየቀኑ ለጤናችን ዱዓ እናድርግ። ነብዩ ላጎታቸውም ለአባስ ኢብኑ አብዱል ሙጠሊብ አሉት ዱዓ ሊያደርግበት አንዱ የሚገባ ጉዳይ ቢኖር የጤና ጉዳይ ነው። ጤና ኒዕማ ነው። ወላሂ የጤናን ኒዕማ የሚያውቀው የተያዘ ሰው ነው። ሆስፒታል ሂዱ፣ ኒዕማውን ያውቁታል። ስንትና ስንት ወንድምና እህቶች አሉ ወላሂ እዚህ መድረክ ላይ ለመሳተፍ እንደኛው ዳዕዋ ለማዳመጥ የሚመኙ የሉ፣ ግን በቃ ዑዙር አላህ ይዟቸው አልጋ ላይ የቀሩ የሉ። አላህ ይፈውሳቸው፣ አላህ ይፈውሳቸው፣ አላህ ያሸራቸው። ጤንነት ኒዕማ ነውና ሁሌ ዱዓ እናድርግበት። አሲሓቱ ታጁን አላ ሩኡሲል አሲሓ ላ ያዕሪፉሃ ኢላ አልመርዳ ይላሉ ዑለማዎች። ጤንነት ማለት በጤነኞች አናት ላይ ያለች ዘውድ ናት። ዘውድ በሽተኛ እንጂ ማንም አያውቃትም። የአይንን ጥቅም ያውቀው አይን ያጣ ነው። የእግርን ጥቅም ያውቀው እግር ያጣ ነው። አንድኛ በየቀኑ እንተነፍሳለን፣ አየር እናስገባለን፣ እናወጣለን። ያንን ጥቅም ያውቀው ሆስፒታል ላይ በኦክሲጅን የተቀመጠ ነው። አላህ ጠይቆናል ገንዘብ ለምናወጣው አየር ለምናስገባው። ስለዚህ በሰጠን ጤና ምን እናድርግ? እንጠቀም። በምን? በዒባዳ እናሳልፈው፣ በዒባዳ። ሌላ ወልፈራግ አሉ ትርፍ ጊዜ። ዛሬ ጊዜ ሞት ተፈርዶበት ጊዜያችንን በምን እንግደለው ይባላል አይደል? ጊዜያችንን በምን እንግደለው? ሞት ተፈርዶበት ጊዜ እንደ ኢስላም ይሄ ፈረንጆች እንደሚሉት ወርቅ ምናምን አይደለም፣ ህይወት ነው፣ ሰይፍ ነው። በኸይር ነገር ካልቆረጥከው ጊዜህን በሸር ይቆርጠሃል አሉ ዑለማዎች። በኸይር ካልቆረጥከው በሸር ይቆርጠሃል። ጊዜን
በአግባቡ ልንጠቀምበት ይገባል። በተለይ ደግሞ ያለንበት ይሄ በተለይ ወጣቶች ጊዜያችንን ልንጠቀምበት ይገባል። ነብዩ ሰለላሁ ዐለይሂ ወሰለም በአንድ ሐዲስ እንዲያሉ እግተኒም ኸምሰን ቀብለ ኸምስ፣ 5 ነገር ከመምጣታቸው በፊት 5 ነገሮችን ተጠቀምባቸው። የመጀመሪያው ሸባበከ ቀብለ ሐረሚክ፣ ወጣትነትን ተጠቀምበት። እርጅና ከመምጣት በፊት፣ ሽምግልና ከመምጣት በፊት፣ ከዘራ ከመያዝ በፊት ወጣትነትን ጀማ ተመላለስበት። ወጣትነትን ዒልም ቅራበት። ወጣትነትን እናት አባትን ኻድምበት። ወጣትነትን የመስጂድ ኺድማ አለ ይጸዳል ሲባል አዝዳበት። ወጣትነትን ቀብር ምን ጠራለ ይጸዳል ምን ይባላል ሲባል ቀብር ቦታ ሂድና አዝዳበት። ጉልበትን ወጣትን ተጠቀምበት። ምን ከመምጣቱ በፊት? እርጅና ከመምጣቱ በፊት። እርጅና ሲመጣ ይከብድሃል። ምናልባት ጉልበት አንሶ መንቀሳቀስ አቅቶ ቤት ልትቀመጥ ትችላለህ። ነገር ግን የወጣትነት እድሜን ጀማዓ የምትሳተፍ የመስጊድ ሰው ከሆንክ እርጅና መጥቶ ቤት ብትቀመጥ አላህ መስጊድ መጥተ እንደሰገድክ ጀማዓ እንደተሳተፍክ አድርጎ አላህ ይከትብልሃል፣ ይጽፍልሃል፣ አጅሩን ይሰጥሃል። ለምን? የወጣትነት እድሜን በአግባቡ ስለተወጣው። ወጣትነት ትልቅ ኒዕማ ትልቅ ጸጋ ነው። ስለዚህም ሸባበከ ወጣትነትን እድሜ ተጠቀምበት። ቀብለ ሐረሚክ እርጅና ከመምጣቱ በፊት። ወሲሓተከ ቀብለ ሰቀሚክ አው ጤንነትን ተጠቀምበት። በሽታ ከመምጣቱ በፊት ጤንነትን ተጠቀም። በሽታ ሳይመጣ የአልጋ ቁራኛ ሳትሆን ወደ መስጊድ መምጣት ከማቃት በፊት አሁን ጤነኛ በሆንክ ሰዓት በኸይር ነገር አሳልፈው፣ በኸይርን ቦታ ላይ አሳልፈው። ወፈራገከ ቀብለ ሹግሊክ አሉ። ፈራግ ነፃ ጊዜን ትርፍ ጊዜን ቢዚ ከመሆን በፊት ተጠቀምበት። መሽጉል የምትሆንበት ወቅት ይመጣል፣ አሁን ተጠቀምበት አሉ። ወጊናከ ቀብለ ፈቅሪክ ሀብትን ተጠቀምበት፣ ድህነት ከመምጣቱ በፊት። አዎ የአንተ ሀብት ለሌላው ከመከፋፈሉ በፊት፣ ወራሽ ከመውሰዱ በፊት ለቀብር ቤትህ አሁን አዘጋጅበት። በምን? ኸይር ነገር በመስራት የቀብር ቤትህን አብራበት። ሱብሓነላህ የሰው ልጅ ሰደቃ አውጣ ሲባል እጁን ይይዛል። ዑምራ ሂድ ፍሬን ይይዛል። ሐጅ ሂድ ፍሬን ይይዛል። ለመስጊድ የሆነ ነገር አዋጣ ፍሬን ይይዛል። መቼ ነው መስጠት የሚፈልገው? ሞት ሲመጣበት፣ ልክ ጀነት ጀሃነም ሲመለከት መላእክቶች ሲያዩት የዛኔ ሲያነጋግሩት ቁርአን ላይ እንደተጠቀሰ እኮ ነው። ወአንፊቁ ሚማ ረዘቅናኩም እኛ ከሰጠናችሁ ሳይለግሱ ሚን ቀብል አን ያእትየ አሐደኩሙል መውት አንዳችሁ ላይ ሞት ከመምጣት በፊት ፈየቁል ከማለት በፊት ረቢ ጌታዬ ወይ ለውላ አኸርተኒ ኢላ አጀሊን ቀሪብ ዱንያ ላይ ትንሽ ጊዜ ብሰጠኝ እንደው እድሉን ብሰጠኝ ፈአሰደቀ ይላል፣ ሰደቃ ወጣ ነበር ይላል። እምቢ ያለውን ሰደቃውን እሰጣለሁ ይላል። ወአኩም ሚነ ሳሊሒን ከደጋጎችም ሆናለሁ ይላል። ለምን ያ ሰዓት ይላሉ ዑለማዎች ከስራዎች ሁሉ ትልቅ ስራ ብሎ የሚታየው ሰደቃ ነው። ነቢዩም ተናገሩ ሰለላሁ ዐለይሂ ወሰለም አንድ ሰው አፍያ ሆኖ ሰላም ሆኖ የሚሰጣት 1 ዲናር ትበልጣለች ሞት ሲመጣበት ከሚሰጠው 100 ዲናር። ያማ የወራሽ ነው። በቃ ሞት የመጣ ጊዜ የወራሽ ነው፣ ያንተ አይደለም። ስለዚህ ተጠቀምበት አሉና በመጨረሻ ምን አሉ? ወሐያቲከ ቀብለ መውቲክ። የዚህ ሁሉ መዝጊያው ምንድነው? በህይወት ተጠቀም፣ ሞት ከመምጣቱ በፊት፣ ሞት አንኳክቶ አንተን ከመውሰዱ በፊት ተጠቀም። ጉድጓዶች አሉ፣ የቀብር ጉድጓድ ሁሌ ይጣራሉ፣ ሁሌ ትጣራለች ቀብር። አጠግብም፣ ሁሌ ሙሉብኝ ነው፣ ጨምሩብኝ ነው፣ ጥጋብ የለም። እሷ ጋር እንገባለን ያቺ ጉድጓድ ውስጥ። ከመግባታችን በፊት የወጣትነትንም የሁሉንም ጊዜ ልንጠቀም ይገባል። ሐሰን አልበስሪ ረሒመሁላህ አንድቻን አባባል አላቸው ደስ ምትል። የብነ አደም አንተ የአደም ልጅ ሆይ ኢነማ አንተ አያሙ መጅሙዓ አንተ የቀናት ጥርቅም ስብስብ ነህ አሉ። ኩለማ መዳ የውሙን ሁሌም ከቀን አንድ በሄደ ቁጥር መዳ ባዕዱከ ከአንተነት የሆን ነገር እየሄደ ነው። ዩሰሊሙከ ሌይሉ ኢለ ነሃር ሌሊቱ ለቀኑ አሳልፎ ይሰጥሃል። ወዩሰሊሙኩ ነሃረ ኢለ ሌይል እንደዚሁ ደግሞ ቀኑ ደግሞ ለሌሊቱ አሳልፎ ይሰጥሃል። ሐታ ዩሰሊማኒከ ኢለ ልአኺራ ሁለቱም ተባብረው ለአኺራ እስኪሰጡ ጊዜ ድረስ በአንተ ላይ እንደዚህ ይፈራረቃሉ። የቀናት ስብስብ ነህ። አንድ ቀን በሄደ ቁጥር ወደ ቀብር እየቀረብክ ነው። ስለዚህ ተጠቀምበት። የሚጠፋ ጊዜ ሊኖር አይገባም። ተጠቀምበት። አብዱላህ ዑመር ብን አብዱልዓዚዝ አንድ ደብዳቤ ለአንዱ አካል ሲጽፉ አልለይሉ ወነሃር ሌሊትና ቀን ያዕመላኒ ፊክ በአንተ ላይ ይሰራሉ ስራ ፈዕመል ፊህማ አንተ ግን በእነሱ ስራባቸው።
እነሱ ጊዜያቸውን ይቆጥራሉ፣ አንተ ላይ ይከትባሉ መጥፎ ነገር ምንም፣ አንተ ግን ስራባቸው ቀድመ በኸይር ነገር አሳልፈው ብለው ይናገራሉ። አሊ ኢብኑ አቢ ጣሊብ ምን ያሉ ሰዎች እንቅልፍ ላይ ናቸው። መቼ ነው የሚነቁት ከእንቅልፋቸው? ልክ ቀብር ሲገቡ ይባንናሉ። እስከዛ ጊዜ ድረስ ሁሉም ገፍላ ላይ ናቸው፣ እንቅልፍ ላይ ናቸው። ቀብር ሲገቡ ብቻ የዛኔ ነው የሚባንኑት የሚነቁት አሉ። ስለዚህ አንተ በሐያቲካ እስቲ ምን አለ? አላህ እኮ ማለት ወቅት ማለት ጊዜ ማለት አላህ የማለበት ነው። አላህ በብዙ ነገር ሙሉዋል። አላህ በፈለገው መማል ይችላል። በፈለገው ነገር ወለይሊ ወዱሃ ወልቀመሪ ወልዐስሪ አላህ በፈለገው መማል ይችላል። የሰው ልጅ ከአላህ ውጭ ባለ አካል መማል ይችላል? አይችልም። ነቢዩ አሉና ሰለላሁ ዐለይሂ ወሰለም መን ሓለፈ ቢገይሪላህ ፈቀድ አሽረክ፣ ከአላህ ውጭ ባለ አካል የማለ በእርግጥም አጋርተዋል። አዎ አንድ ሙስሊም ከአላህ ውጭ በማንም ሊምል አይፈቀድለትም፣ በማንም። ዛሬ ግን የኛ አንዳንድ ነጋዴ በውሸት ወላሂ ካለ ውሸቱን ሊሆንበት ነው። ስለዚህ የሆነ ንግድ እየሸጠ ምን ይላል? ገብርኤልን እኔ ያመጣሁት በዚህ ሆነ ማርያምን ይላል። አብዱላህ ብን መስዑድ ምን እንደሚሉ ታውቃላችሁ? እኔ ከአላህ ውጭ ባለ አካል በእውነት ከምምል በአላህ ላይ በውሸት ብምል ይሻለኛል። ለምን? በአላህ ላይ በውሸት መማል ምንድን ነው? ወንጀል ነው አይደል? ከአላህ ውጭ ባለ አካል መማል ሽርክ ነው። አያችሁ፣ ከባድ ነው። ስለዚህ ነጋዴ መሐላ አታብዙ። አንዳንዱ በቃ ንግዱን በአጠቃላይ በመሐላ ነው፣ አታብዛ። አንዱ ይባላል መሐላ አታብዛ፣ ወላሂ ወላሂ ዝም ብለህ አትበል ሲባል እኔ ወላሂ ካም በኋላ ወላሂ አልልም ማለት ደገመው እዛው መሐላን አለማብዛት። በቃ አላህ የረዘቀን ያመጣል። ንግዳችሁን በመሐላ አታዋድዱት ብለዋል። በመሐላ ንግድን ስታዋድድ በረካን ያነሳብሃል። አትማል። መማል ካለብህ ግን በእውነት በአላህ ማል፣ በውሸት እንዳትምል። ምንድነው? እናቴ ትሙት ከእናቴ አባቴ ሙት ወዲኒ ነቢ ሸኾቹን ምናምን አይሰራም። መማል ካለብን በማን ነው? በአላህ ነው። አላህ ግን በፈለገው መማል ይችላል። ምን አለ? ወልዐስር። ዐስር ማለት በዐስር ሰላት ተብሏል። በነቢዩ ዘመን ተብሏል ሰለላሁ ዐለይሂ ወሰለም። አይደለም በዘመናት ምላለው ዑለሞች ይሻላል። በዘመናት ማለት ዘመናት ውስጥ 10 ሰላት አለ፣ ዘመናት ውስጥ የነቢዩ ሰለላሁ ዐለይሂ ወሰለም ዘመናት። ስለዚህ በዘመናት ምላለው አለ ምሎ የሚናገርበት አላህ ምንም ጊዜ ከማለ በኋላ የሚመጣው ነገር ከባድ ጉዳይ ነው። ምን አለ? ኢነል ኢንሳነ ለፊ ኹስር፣ የሰው ልጆች በአጠቃላይ ክስረት ላይ ናቸዋል፣ ከሳሪዎች ናቸዋል። ኢለ ለዚነ አመኑ፣ እነዛ ያመኑ ሲቀሩ፣ ወዓሚሉ ሷሊሓት፣ መልካም ስራም የሰሩ። እስልምና ኢማንና መልካም ስራን አይነጣጥልም። እመን እንጂ አትፍራ የለም በእስልምና። አመንካው ስራ፣ አመንክ ስገድ፣ አመንክ ሰድቅ፣ አመንክ ለእናት ለአባት መልካሙን፣ አመንክ ለጎረቤቶች ምርጡን፣ አመንክ አማና አደራህን ጠብቅ፣ አመንክ ለሚስትህ ጥሩ ባሉን፣ አመንሽ ለባልሽ ጥሩ ባሉኝ። አዎ መልካም ስራ እስልምና ጋር ከኢማን ጋር ሁሌ ተቆራኝቶ ነው የሚመጣው። አንድ ላይ የሚነጣጠል ጉዳይ አይደለም። ኢለ ለዚነ አመኑ፣ እነዛ ያመኑ፣ ወዓሚሉ ሷሊሓት፣ መልካም ስራዎችን የሰሩ፣ ወተዋሰው ቢልሐቅ፣ በሐቅ ነገር የተመካከሩ፣ ወተዋሰው ቢሰብር፣ በትዕግስትም የተመካከሩ ሲቀሩ ሌሎቹ ከሳሪዎች ናቸው። እነዚህ ነገሮች ሁሉን ነገር አጠቃሉ የያዙ ናቸው። ለዚህ ነው ኢማሙ ሻፊ ረሕመቱላህ ዐለይህ ለውላ ማ አንዘለ አላህ አሉ ከዚህ ውጭ ሌላ እንደው ሌላ በማስረጃ በኩል ባያወርድ ኖሮ በፍጡራኖቹ ላይ እቺ በበቃቸው ነበር። ብዙ ነገር ያጠቃለለች የቁርአን አንቀጽ ናት። ስለዚህ አላህ በጊዜያት ምንዋል። ስለዚህ ይህን ጊዜን ወጣት ለአላህ ስጠው፣ ተጠቀምበት። ለአላህ ከሰጠኸው ነገ የማንም ጥላ በሌለበት፣ ሰዎች በላባቸው በሚጥለቀለቁበት፣ ነፍሲ ነፍሲ በሚሉበት ሰዓት አላህ ነጃ ይልሃል። ወጣቶች አላህ ነጃ ይልሃል። ነቢዩ ምን አሉ ሰለላሁ ዐለይሂ ወሰለም? አባ ሁረይራ ባስተላለፉት ሐዲስ ሰብዐቱን ዩዚልሁም ላህ ፊ ዚልህ የውመ ላ ዚለ ኢላ ዚሉህ። ሰባት ሰዎች ሰባት አይነት ስራ ይሰራ፣ ከሰባቱ አንዱንም አላህ ከወፈቀ ነገ የማንም ጥላ በሌለበት ሰዓት አላህ በሱ ጥላ ስር ያጣልላቸዋል። አው ያ ቀን ማለት ቀላል አይደለም። ዛሬ ትንሽ የፀሐዩ ዲግሪ ምኑ ሙቀቱ ከፍ ሲል አረ ተቃጠልን፣ አረ አልቻልም እንላለን። የዛኔ ስንዝር ትቀርባለች፣ ሰው በላቡ ይጥለቀለቃል፣ ሁሉም ነፍሲ ነፍስ ይጨናነቃል። አላህ ነጃም ይላቸዋሉ፣ እርሱ አርሽ ጥላ ስር የሚመድባቸዋሉ። ከሰባቱ የመጀመሪያው ኢማሙን ዓዲል፣ ፍትሃዊ የሆነ መሪ። አዎ ፍትሃዊ የሆነ መሪ የተወደደ ነው። ኢነላህ ዩሂቡል ሙቅሲጢን ነው። አላህ ፍትሃዊዎችን ይወዳል። የመጀመሪያው። ሁለተኛው ወሻቡን
نشأ في عبادة الله عز وجل كرساتين جميل وشاب وطات نشأ في عبادة الله عز وجل الله عم بمجزات يوطات النتدميون يجرس ياسالفه كيفني ياسالفكو DSTV بيت بلا مؤذن حي على الصلاة حي على الفلاسين ኳስ ይበልጣል ብለ እዛ ጨረስከው ጊዜ ቤቲንግ ይያልክ በቁማር ጨረስከው ቆይ ወጣትነት እድሜ ላይፋችን ንክትበት ብለን ባልሆነ ነገር አሳለፍኩት በምን አሳለፍኩት ወጣት ቤቲንግ ነው የጨረስከው ወይስ ለአላህ ሰጣው ለማን ነው የሰጣው ይሄን ጊዜ አላህ ይፈልጋል ወጣትነት እድሜ ጉልበት ያለበት ብዙ ፈተና ነገር ያለበት ነው ነፍስያን አሸንፈ ስሰጠው ለአላህ አላህ ይደሰትብሃል አላህ ከተደሰተብህ ከዚህ ውጭ ምን አለ والله الله يدست بحال وشاب نشأ في عبادة الله عز وجل وطات اللهم بمجزات يوطات النت ادميون يጨረሰ ሶስተኛው ورجل قلبه معلق بالمساجد ልቡ መስጊድ የተንጠለጠለ የት ነው የተንጠለጠለው ልቤ እኔ ተቃራኒ ጾታ ጋር ቦይፍሬንድ ገርልፍሬንድ ይያርኩ ወይስ በምን ተንጠለጠለ ልቡ መስጊድ የተንጠለጠለ ማለት 24 ሰዓት መስጊድ የተቀመጠ እኮ ለማለት አይደለም ዙር ሰገደ አስር ሚናፍቀው መስጊድ አስር ሰገደ መግሪብ አዛን ሲል ደስታ መስመው ጥሪ ተጠራው ሊድ ብሎ በደስታ የሚሄድ መግሪብ ሰገደ ለኢሻ ሚናፍቅ አላህ ይወፈቀው ደግሞ በይነል መግሪብ ወልኢሻ ቁጭ ብሎ ዚክሩን ቁርአኑን ዒልሙም ካለ ዒልም እየተማረ የሚያሳልፍ ኧረ በጊዜ ሊተኛ ሱቢ እንዳመልጠኝ ብሎ የሱቢ ሰላት ሚናፍቀው መስጊድ ሚል የመስጊድ ወዳጁን መስጊድ ያደረገ ሰው ነገ የውመል ቂያማ አላህ ከርሱ አርሽ ጥላ ስር ይመድበዋል አራተኛው ወረጁላን ተሐባ ፊላህ اجتمع عليه وتفرق عليه ሁለት ሰዎች ሲዋደዱ ለአላህ እንደዚህም ሲገናኙ በአላህ መንገድ ሲለያዩም በአላህ መንገድ ለአላህ ብለው የተዋደዱ የወጣትነት እድሜ የልዩነት ወቅት እንዳታደርገው የወጣትነት እድሜ አንድነትን የምታጠናክርበት ወቅት አድርገው ወጣት ዲን ባንተ በኩል እንዳይመታ ረህመቱላህ አለይ ሸዙቤር አላህ ይርሐማቸው ወጣቶች ወይ ራሳችሁን ጠብቁ ዲን በእናንተ በኩል እንዳይመታ የወጣትን የልዩነት ባህሪ እንዳታደርግበት አንድነትን አጠናክርበት ወንድማማችነትን አጠናክርበት በዚህ ወንድማማችነት አጠናክረህ ዲንህን የበላይ ከፍ ማንንም አይደፍረው አድርግበት እንጂ አንተ የኺላፍ የጭቅጭቅ አርገው የወጣትነት እድሜን በዚህ እንዳታሳልፈው የአንድነት ሰበቡን ለሰዎች አራዩን የአንድነትን ጉዳይ አጠናክርበት የአንድነት ደግሞ ለአላህ ሲሆን ለሱ ብለህ ከሆነ ካረከው ከተዋደድክ ደግሞ ሱብሃንአላህ ነገ ማንም ጥላ በሌለበት አላህ የሱ ጥላ ስር ያጣልሃል አይናል ሙተሃቡነ ቢጀላሊ የታሉ ለኔ ልቅና ለኔ ልዕልና ብለው የተዋደዱ የታሉ አልየውም ኡዚሉሁም ፊ ዚልህ የውመ ላ ዚሉን ኢላ ዚሊ ዛሬ ማንም ጥላ በሌለበት እኔ ጥላ ስር አጣልላቸዋለሁ ይላል አላህ ማን ለአላህ ብለው የተዋደዱ ለማን ብለን የተዋደድ ነው ለዘር ለጥቅም ለምን ብለን የተዋደድ ነው ቢላልን ከሀበሻ አብዱላህ ኢብኑ ሰላምን ከይሁዶች አቡበከርን ከቁረይሽ ከአረብ ሱሃይብን ከሮም ሰልማንን ከፋርስ አንድ ቦታ የሰበሰባቸው እኮ እስላም ከሊመቱ ላኢላሃ ኢላላህ ነው ላኢላሃ ኢላላህ ቀላል ነገር አይደለም ላኢላሃ ኢላላህ በቀላል የምታፈርሰው ነገር አይደለም ከባድ ነገር ነው ስለዚህ በላኢላሃ ኢላላህ ገመድ ልንሰባሰብ ወዕተሲሙ ቢሐብሊላሂ ጀሚዓን ወላ ተፈረቁ በላኢላሃ ኢላላህ በአላህ ገመድ በነብዩ መንገድ በሱና አንድ ሆን የአላህን ገመድ ቁርአኑን እንያዘው እኔ እኮ ዛሬ ጉር ላይ ችግር ላይ መወድቀው ስሜቴን ተው አላህ ምን ይላል ነብዩ ምን ይላል ለምሳሌ ሰላት እኔ 6 ረካ ነው ዙር ብዬ ብናገር ወንድሜ ደግሞ አይደለም 5 ረካ ነው ዙር ካለ እኔ ነኝ ልክ ወይስ እሱ ነው ልክ ፍርዱ ማን ነው የሚሰጠው የአላህ ቁርአን የነብዩ ሰለላሁ ዐለይሂ ወሰለም ሐዲስ አይደል እስቲ ምን ይላል 4 ነው እኔም ወንድሜ ተሳስተናል ወደ ምን እንመጣለን ወደ ቁርአኑ እንመጣለን ወደ ሐዲሱ በቃ ይሄን እናድርገው መሪያችንን ቁርአንን እናድርግ ያን ስናደርግ ለስኬት እንበቃለን فإن تنازعتم في شيء فردوه إلى الله والرسول በአንዳች ነገር ካልተግባባችሁ ከተጨቃጨቃችሁ ከተወዛገባችሁ ጉዳያችሁን ወደ አላህና ወደ መልእክተኛው መልሱት ቁርአንና ሐዲስ ነው የሚዳኘን ያን እናድርገው ለስኬት እንበቃለን በአምስተኛ ደረጃ ወረጁሉን ዳዕቱ ኢምራቱን ذات منصب وجمال يا الله ወረጁሉን አንድ ሰው አለ ዳዕቱ ኢምራቱን አንድ ሴት የጠራችው ذات منصب وجمال የቁንጅና የትልቅ ማዕረግ የክብር ባለቤት የሆነች ሴት ስትጠራው ለምን
ለዝሙት ሀይተለክ ና ተዘጋጅቼልሃለሁ ምን ትጠብቃለህ ና ብላ ቴክስት ስታደርግልህ ና ዛሬ ክፍት ነው ቴክስት ስታደርግልህ فقال إني أخاف الله إني الله نفرالي على سو جقنا عند يوسف قال معاذ الله ما يشابني الله يطبقني قالو ያቺ ንጉሱ ሴት ና ብላ ተዘጋጅታ በሩን ዘጋግታ ሰባቱን በር ዘግታ ለዝሙት ስትጠራው አላህን እፈራለሁ አሉ እንደዛ መሆን በወንድ መጣ እንጂ ሴቶችንም ያካትታል ቆርቆሮ አሳይቶሽ ቆርቆሮ ማለት እህቴ መኪና ነው ቆርቆሮ አሳይቶሽ ሊደልልሽ አንቺነትሽን ክብርሽን ሊያዋርድ ነይ ብሎ በገንዘብ አባብሎ ሲጠራሽ فقالت ያለች ኢኒ አኻፉላህ እኔ አላህ እፈራለሁ ካለች እሷም የማንም ጥላ በሌለበት ሰዓት አላህ እርሱ አርሽ ጥላ ስር ይመድባታል እርሱ አርሽ ጥላ ስር ይመድባታል ስለዚህም አምስተኛው እስቲ ስንት ጥሪ ያለ ዛሬማ አላህ ይዘንልን ሁሉም ተቃራኒ ጾታ እርስ በርስ እየተፈላለገ ነው ቀላል ሆነ እኮ ወላሂ በፊት ላይ ትንሽ እንደው ከዲን ወጥቶ የተባለው ተቃቅፈው ምን ብለው እዚች ጋር ጉንጭ መስ ይሳሳማል ከዛ በኋላ በቃ ሰው እንዳያየን ፍራቻ ነው ምናልባት ግብዥ ካደረገ ጁስ ቤት ይገባበዛል ይሄም حرام እኮ ነው ግን በዚህ ነበር አሁን አላህ ይዘንልን ቀላል ሆነ ዝሙት ላይ ለመውደቅ በቃ አንድ ቴክስት አንድ ስልክ ብቻ ወዴት እያመራን ነው እህቶች ክብርሽን ጠብቂ ይሄን ክብርሽን ወጣትነትሽን አላህን በሚፈልጉ መልኩ አሳልፊ ወጣትነትሽን አታባክኒው ወጣትነትሽን ነገር ቆሽ ለሚሰው አትስጩ አዎ ወንዶች ጉዳችሁን ስሙ አብዛኛው ወንድ ሴትን እንደሎሚ ምጥጥ ያረግና ገርል ፍሬንድ ብሎ ልክ ጋብቻ ሲመጣ ይመጣናኛ ጋር ኡስታዝ አቤት ላገባ ነው እና የመስኪን ልጅ የለችም ይላል ላ ኢላሃ ኢላ ጓደኛ አድርጎ ያዛት ማጠቃላይ አይፈልጋት የመስኪን ልጅ የለችም ይላል ስለዚህ ሞኛ አትሁኚ እቴ ወንዶች ፊት ነው የምናገረው ቢከፋችሁ ይክፋችሁ እህቶች አሏችሁ አይደል ለእህቶቻችሁ ስለምታስቡ ማለት ሞኛ አትሁኚ አንቺነትሽን አንቺን በክብር ሽማግሌ ልኮ ለሚጠይቅሽ ብቻ ዝግጁ ሽማግሌ ልኮ ማለት በክብር ቤተሰብሽን አስፈቅዶ ኒካህ ታስሮ ህጋዊ ሚስት የሚያደርግሽን ብቻ ነው በር ልከፍችም ለሌላው ነው ቀይ መስመር ነው አይሆንም በይ ስድስተኛው ورجل تصدق بصدقة صدقة وطن عند الصدقة فأخفاها حتى لا تعلم شماله ما تنفق يمينه قرا كان يجوس الصد قرا جمعة دبك أدرك يستصو إخلاص على سو لا الله سيسارو باتكاله إخلاص على سو نجا يسوط الأسري مدبال سبعة تنيون نمج الرشاو ورجل ذكر الله نيوسا خاليا نتقلبلو ما ننبلي اللبت يونا خلوا علي قبتو ففادت عيناه عينوش ينبولت يا الله نعظمه يا الله انت هلاك انت اسبي عينين بابردوال ويس بمندن يالكسكوت مودال ልጅም ቢያለችም ቢየና ያለቀስኩት ወይስ የሆነ ዘፋኝ ሞተ የዘፈኑ ትዝታው መጥቶ ነው ያለቀስኩት ምንድነው ያስለቀሰኝ ሐቂቃ ወይስ የነብዩ ፍቅር ነው ያስለቀሰኝ ሰለላሁ ዐለይሂ ወሰለም ምንድነው ያስለቀሰኝ ሁላችንም ራሳችንን ፈትሸው ምንድነው ያስለቀሰኝ እኔ ገብቼ ቂያማ ሁኔታ ቀብር ላይ ብቻዬን ነው ሆኖ ብሎ ያ ጉዳይ ያስለቀሰኝ ወይስ ምንድነው ያስለቀሰኝ የሰሯቸው ወንጀሎች ከበዱኝ ለይል መነሳት አቃተኝ ያ ረብ ዘንልኝ ብዬ አለቀስኩ ወይስ ምን አስለቀሰኝ ራሳችን ጠይቅ አዎ ወጣት በዱንያ ላይ ስንት አመት ነው የምትኖረው ይሄን ጠይቅ ለራስ በዱንያ ላይ ብንኖርበት አጭር ሀያት እኮ ናት በዚህ ጊዜ ምን ያህል ዚክር አድርገሃል በዚህ ጊዜ ምን ያህል የቁርአን አያቶችን ሰምተሃል ቀርተሃል በዚህ ጊዜ ስንት ሙሐደራዎችን ተከታትለሃል በዚህ ጊዜ ወጣትነት አላህ Subhanahu Wa Ta'ala በመታዘዝ ኸይር ነገር በመስራት ዒልም በመማር ኪታብ በመቅራት ስንት ነገር ምን ሰርተሃል የወጣትነት እድሜ እነዛ ቀደምቶቹ እና አብዱላህ ኢብኑ አባስ በወጣትነት እድሜያቸው እኮ ጀብድ ሰሩ የነብዩ ያጎት ልጅ አብዱላህ ኢብኑ አባስ በወጣትነት እድሜው ትልቅ ደረጃ ኡሳማ ኢብኑ ዘይድ የነብዩ ሰሃባ የሚወዱት ልጅ አባቱንም እሱንም የሚወዱት ልጅ ኡሳማ በ18 አመቱ አቡበከርና ዑመር ባሉበት የጦር መሪ አድርገው ነብዩ ልከውታል አንተ የወጣትነት ቤት ነው ያሉት መስጊድ እንኳን ተቀምጬበታል ወይ ይሄን ማመጣው ራሳችን እንድንፈትሽ ነው ስለዚህ እድሜ ማለት እድል ነው ያን እድሜን ተጠቀምበት ኢማሙ ሻፊ ለዲን እኮ አበርክቶ ይደዋል የመጀመሪያው ኡሱሉል ፊቅህን እኮ ያዘጋጁት ኢማሙ ሻፊ ናቸው ኢማሙ ማሊክ ኢማሙ አህመድ የራሳቸው ሚና ነበራቸው ብዙ ኸይር ነገር ሰርተው ይደዋል
ኢማሙ ነወዊ ረሕመቱላህ ዐለይህ ኢማሙ ነወዊ 40 ሐዲስ ማያውቅ የለም። ሪያዱ ሷሊሂን ማያውቅ የለም። ዛሬ በየመስጊዱ ከቁርአን በኋላ በጣም የሚቀራ ኪታብ ቢኖር ሪያዱ ሷሊሂን ነው። ኢኽላስ ስለነበራቸው ለአላህ ብለው ስለጻፉት የወጣትነት እድሜያቸውን በአጠቃላይ በዕልም ነው። በጊዜ ነው የሞቱት። በ45 ዓመታቸው ነው የሞቱት። ኢማሙ ነወዊ በሂጅራ 631 ተወለዱ። ከሂጅራ 676 ላይ ሞቱ። 45 ዓመት አላገቡም። በምን ሙሉ እድሜያቸው ለዕልም ስለሰጡ ብዙ ኪታብ ጽፈዋል። ሰሂህ ሙስሊም አለ ሸርህ ሲያደርጉት 2 ዓመት ጎናቸው ፍራሽ አልነካም። ኢማሙ ነወዊ እሸት ለመግዛት ኪሳቸው ሲገቡ ሳንቲም አጡ። ምን አሉ ይባላል ኢማሙ ነወዊ ኢንሻአላህ ጀነት ውስጥ እንገናኛለን ብለው ሄዱ። ይሄ የሚገዙበት አጥተው ዛሬ ግን በየመስጊዱ ኢማሙ ነወዊ ይባላል። ልጅ የላቸው ሚስት የላቸው፣ ግን ረሕመቱላሂ ዐለይሂ ዱዓ ይደር። ለምን የወጣትን እድሜያቸው ለአላህ ሰጠው፣ ለኢስላም አበርክተው ሄደዋል። እኔስ ምንድነው ያበረከትኩት? አንድ ከባህር ማዶ መጥቶ አፍሪካ ላይ የሰሩትን ትልቅ ሰው ላስታውቃችሁ። አብዱራህማን ሰሚጥ ኢብኑ ሰሚጥ ይባላሉ። አብዱራህማን ኢብኑ ሰሚጥ የሚባሉት ወደ አፍሪካ መጡና የሚያጅባችሁ ለኢስላም እሳቸው ባህር ማዶ ናቸው፣ ኢሲያ አካባቢ ናቸው። ግን አፍሪካ መጥተው 860 መድረሳዎችን ገነቡ። 5700 መስጂዶችን ገነቡ። 9900 ጉድጓድ ውሃዎችን አወጡ። መቼ? እንደ ፈረንጆች አቆጣጠር በ2013። አሁን በህይወት የሉም ረሕመቱላሂ ዐለይህ። አያችሁ 2013 ላይ እኮ ነው። 860 መድረሳ 5700 መስጂድ ቀላ 9900 ውሃ ጉድጓድ ያላቸውን ነገር ወደ አፍሪካ መጥተው እኮ ነው ላኢላሃ ኢላላህ ወንድሞቼ እንዲሉ ብለው ይሄን አደረጉ። በጣም የሚያጅባችሁ በጣም ብዙ የሚቆጠሩ ሰዎች እጃቸው ላይ እስልምናን ተቀብለዋል። በምን? በሰሩት ኸይር ስራ። ወጣትነት እድሜ ኢብራሂምን አውሷ ነቢዩላህ ኢብራሂም የጣዖት ጠላት የሆነበት ኢብራሂምን አላህ ሰዎቹ ሲያነሷቸው ቃሉ ሰሚዕና ፈተን አንድን ወጣት ሰምተናል። የዝኩሩሁም ሲያወሳቸው እነዚህን ጣዖቶችን በመጥፎ ሲያወሳ ዩቃሉ ለሁ ኢብራሂም ይባላሉ። ወጣት በወጣትነት ጣዖትን ይራቁ። ነብዩም ጣዖትን ይርቁ ነበር። ገና በ12 ዓመታቸው ወደ ሻም በሄዱበት ሰዓት በላት ይሁንብህ በኡዛ ይሁንብህ ሲባሉ ዘርበሉ ላትና ኡዛ እኔ ጋር የተጠሉ ናቸው አሉ። ማን? ነብዩ ሰለላሁ ዐለይሂ ወሰለም። ነብይ ሳይሆኑ ጣዖትን ይርቁ ነበር። አስሐበል ካፍን ሳታስታውሱ ኢነሁም ፊትነቱን እነዛ እኮ ማለት ወጣቶች ናቸው። አመኑ ቢረቢሂም በጌታቸው ያመኑ ወዚድናሁም ሁደን አለ መመራትን ጨመርንላቸው አለ አላህ። አዎ በዛ ከባድ ሰዓት አስሐቡል ካፍ ሱረቱል ካፍን ጁማ ትቀራላችሁ። የእነዚህ ሰዎች ታሪክ አለ። ለ300 ዓመታት አላህ እንቅልፍ ጥሎባቸው ከዛ የነቁ ማለት ነው። ሀገሩ ምኑ ተቀያይሮ ገንዘቡ ተቀያይሮ ስንት ነገር ተቀያይሮ የተነሱ ከእንቅልፋቸው አላህ ያበነናቸው። ለምን? ሞቶ መቀስቀስን ለሰዎች ሊያሳምንም አላህ ሊያስተምርም ብሎ እነዚህ ወጣቶች እያለ አላህ ይጠቅሳል። አንተ ስማነ ኢነሁም ፊትነቱን አመኑ ቢረቢሂም እነሱ ወጣቶች ናቸው በጌታቸው ያመኑት ወዚድናሁም ሁደን መመራትን የጨመርንላቸው ከተባሉት ውስጥ ነህ። የት ነው ያለህ ወጣትነት እድሜህን? አላህ ይጠይቃል እኮ አፈሐሲብቱም አነማ ኸለቅናኩም ዐበሰን ይላል። እንደው የፈጠርናችሁ ለጫወታ ለክንቱ ነገር መሆኑን ትገምታላችሁ ታስባላችሁን? ወአነኩም ኢለይና ላ ቱርጀዑን እንደው እናንተ ወደኛ ማትመለሱ መሆናችሁ ትጠረጥራላችሁ? ፈተዓላ አላሁል መሊኩል ሐቅ አለ የእውነቱ ንጉሥ አላህ ከፍታ ለሱ ተገባው። ላኢላሃ ኢላ ሁወ ከሱ በስተቀር የሚመለክ አምላክ የለም። ረቡል ዐርሺል ከሪም እርሱ ማለት የታላቁ የአርሽ ጌታ የሚያምሩ የአርሽ ጌታ ባለቤት ነው። አዎ እኛ ዛሬ በዱንያ ላይ ብዙ ነን አይደል? ሙስሊሙ ቁጥሩ ብዙ ነው። አዎ ግን ደካሞች ነን። ለምን? ነብዩ በአንድ ወቅት እንዲህ አሉ፣ እናንተ ላይ ዩሽኩል ኡመሙ ሰዎች ህዝቦች ይጠራሩባቸዋል አሉ። ዩሽኩል ኡመሙ አን ተዳዕ ዓለይኩም ከማ ተዳዕ ልዓከለቱ ኢላ ቀስዓቲሃ ልክ አንድ ማዕድን ላይ ምግብ ላይ ሰዎች ተረባርበው ለመብላት እንደሚሰባሰቡት ሁሉ እናንተንም ይሰባሰቡባቸዋል ብሎ ሲናገሩ ሰሓቢዩ ፈቃለ ቃኢል ወሚን ቅለት ነሕኑ የውመኢዝን
አንተ አላህ መልእክተኛ ወይ ያን ጊዜኛ በቁጥር ትንሽ ሆነን ነው እንዴ እንደሚያረጉን ብሎ ጠየቀ። ቃል በል አንቱም የውመኢዝ ከሲሩን ይልቁንም እናንተ ያን ቀንማ ብዙ ናችሁ። አዎ በቢሊየን ናችሁ ነው። አዎ ብዙ ነን። ነገር ግን ወላኪን ጉሳኡን ከጉሳኢ ሰይል ሰይል እናንተ ግን የዛን ጊዜ ልክ እንደ ባህር አረፋ ናችሁ። የባህር አረፋው ይዞ የሚወጣው ቆሻሻው ምኑ አለ አይደለ ኡፍ ብሎ የሚጠፋ ደካማው ምኑ እንክርዳዱ እንደዛው ናችሁ። ወለየንዚዐነ አላህ ሚን ሱዱሪ አዱዊኩም አልመሃበተ ሚንኩም አላህ ከጠላቶቻችሁ ቀልብ ፍራቻን ያውጣል። በእናንተ ላይ ደግሞ ወህንን አላህ በቀልባችሁ ላይ አላህ ያደርግባችኋል። ፈቃለ ቃኢሉን ያ ረሱለላህ ወመል ወህኑ ድካምን በእናንተ ላይ ወህን ማለት መድከም ነው ምንድን ነው ብሎ ሲጠይቅ ቃለ ሑቡ ዱንያ ወከራሂየቱል መውት ዱንያን መውደዳችሁና ሞትን መጥላታችሁ። አዎ በዱንያ እብዳለን። ዲን የሆነ ነገር ሆነ ሲባል አላህ አለው፣ ነብዩ ተሰደቡ አላህ አለው። አንተ የሆነ ነገር ተወንክ ሲባል ንግድ እንዲሆን አንበሳ፣ ለራሳችን አንበሳ፣ ለዲኑ ኩስስ እንላለን። ዲናችን በእጃችን ያለው ዱንያ ልባችን ውስጥ ገብቷል። ዛሬ የዱንያ ፍቅር አሳበደን። ወንድሙን ይጠላል። ዲኑ እንደፈለገ ያው በየትምህርት ቤቱ ሲለው ትምህርት ሚኒስቴር ሂጃብን ሰላትን እያለ ሙስሊም ወንድም እህቶቻችን ላይ እንደፈለ ያደርጋል። ሙስሊሙ እንዳይማር መንገዱን ይዘጋጉበታል። በሰላት በምን እየመጡ እዚህ ላይ ግን የኛ ደግሞ አንድነት ይፈልጋል። ወጣቶች አንድነታችሁን አጠናክሩ። አባ መሕጀኑ ሰቀፊ ታውቁታላችሁ? ጀግና ሰሐቢ አባ መሕጀኑ ሰቀፊ ወንጀል ላይ ቢወድቅም ወንድሜ እንዳጠለው ወደ መስጊድ አምጣው ና ሐቢቢ ብላ አባብለህ አቅፈህ ወደ መስጊድ አስገባው። አይሱ ሱስ ላይ ነው ያለው የመስጊድ ሰው አይደለም ብለህ እንዳትንቀው ሰው እንዳትንቅ ላኢላሃ ኢላላህ እስካለ ድረስ ወላሂ ወንድምህ። ስለዚህ አባብለህ ምን በለው መስጊድ አምጣው። አባብለህ ጊዜውን በአግባቡ እንዲጠቀም አድርገው። አባ መሕጀኑ ሰቀፊ ለኛ አንድ ምሳሌ ነው። አባ መሕጀኑ ሰቀፊ ማለት ሱብሃንአላህ በጣም ኸምር የሚጠጣ ሰሃቢይ ነው። ኸምር ይጠጣል፣ ይገረፋል፣ ይገረፋል። ልክ የቃድስያ ጦርነት ላይ አባ መሕጀን ሳዕድ ብን አቢ ወቃስ እግራቸው ቆስሎ የሆነች ከፍታ ላይ ነበር ጦርነቱ የሚከታተሉትና አባ መሕጀን ትንሽ ነቃ እንዲያደርገኛልና ጦርነቱ ሊጀመር ሲል ሲወስድ በዛሬው ቀን ወደ አላህ የምንቃረብበት በዚህ ከባድ ቀን አላህን ታመጻለህ ብሎ ሰዓድ ዛሬ እዚህ ጦርነት ላይ ልትሳተፍ አይገባም ብሎ እስር ቤት ከተተው። አባ መሕጀን አጣምተን ይሁን የዲን አለው ፍቅር አለው የጂሃድ ፍቅር ያለው ነው። እንዴት ዛሬ ሸሂድነት ሊያመልጠኝ ያለ በጣም ተነደመ። በሰራው ነገር በጣምም አዘነ፣ አፈረ። የሰዓድ ሚስት ነይና ፍቺኝ፣ እንደው ድል ካገኘን ድሉ የአላህ ነው፣ እጄን አምጥቼ ሰጥሻለሁ፣ ታስርኛለሽ፣ ከሞትኩኝ ደግሞ ትገላገሉኛላችሁ። በቃ እየጠጣም ያስቸግራቸው አይኖርም። አይ የባለቤቴን ትእዛዝ አልጥስም አለች። ከዛ በኋላ ግጥም እየገጠመ ስለ ሁኔታው እያዘነ ሲል አንዳንድ ዘገባ ላይ እስቲኻራ ሰገደች ይባላል። የሰዓድ ኢብኑ አቢ ወቃስ ሚስት ልፍተው ከዛ በኋላ ፈታችው። የሰዓድን ሰይፍ ሰጠችው፣ የሰዓድን ፈረስ ሰጠችው። ፊቱን ሸፈን አደረገና ሙስሊሙ እየተጠቃ ነበር። ከኋላ መጥቶ ድብልቅልቃቸውን አወጣው። በቃ ደረማመሳቸው። የአላህ ጀግና ባሪያ ሰዓድ እንዳልኳችሁ እግራቸው ተጎድተው ርቀት ላይ ነው ያሉት። የአላህ ጀግና ባሪያ ማን ነው? አባ መሕጀን ነው እንዳልል አስሬዋለሁ። ያውቁታል ጀግንነቱን። ፈረሴም ደግሞ በልቃ የምትባል ፈረስ አለችው። እሷ ናት እንዳልል እሷንም እዛ ትቻት ነው የመጣው። ማን ነው የጀግና ብሎ ተገረመ። ድሉ ለሙስሊሙ ሆነ። አባ መሕጀን መጥቶ እጁን ሰጠ፣ ታሰረ። ከዛ በኋላ ስለ ሁኔታው ሲጠየቅ እንዴት ነበር ሲባል አንዴ አላህ ጀግና አላህ ልኮልን እንደዚህ ሲሉ ሰዓድ እሱ እኮ ነው ራሱ አለችው። ሰዓድ አለቀሱ በጣም ስለ ሁኔታው። እንዴት ነው የዛ አይነት ተስጦ ያለው ብለው ሰዓድ በጣም ላ ወላሂ ላ አድሪበ ባዕደ ልየውም ረጁለን አብለ ላሁ ልሙስሊሚን አላ የደይህ ማ አብላሁም በማለት ፈኸላ ሰቢለሁ ፈታው። የዚህ ጊዜ አባ መሕጀን ምን አለ? ቀድ ኩንቱ አሽረቡሃ ኢዝ ዩቃሙ ዓለየ ልሐዱ። እኔ እኮ ስጠጣ ሐድ በእኔ ላይ ይትፈረድ ማለት እገረፍ ነበረ፣ ቅጣት ይመጣ ነበር። እናንተ ደግሞ አንገርፍህም ካላችሁኝ ቅጣቱ ሊሆነው አኼራ ላይ ሊሆን ነው። የአኼራን ቅጣት ደግሞ አልችልም። እኔም ከዛሬ ጀምሮ ምን አልጠጣም? ኸምር አልጠጣም። እችን ምሳሌ ያመጣሁት ምንድን ነው?
በሆነ መንገድ የተፈተንክ ወንድሜ ወደ አላህ ተመለስ። እስቲ መስጊድ ጽዳት ነው ሲባል መታ አጽዳ፣ ሽንት ቤቱ ቆሽሿል ላጽዳው በል። ምናልባት አላህ አንተን ወደ መስጊድ የሚያመጣበት መንገድ ሊሆን ይችላል። ሂጃብ ያወለቅሽ እህቴ፣ በተለያየ ነገር የተፈተሽ እህቴ ኸይር ነገር ስሪ። ኢነል ሐሰናት ዩዝሂብነ ሰይአት፣ መልካም ስራ መጥፎ ነገርን ያስወግዳል። አባ ማህጀን ኸይር ሰራና ምን አለ? ከአሁን በኋላ አልጠጣም አለ። ኸይር ስሪ፣ ከአሁን በኋላ ሂጃቤን አላውልቅ እንታያለሽ ኢንሻአላህ። ኸይር ስራ፣ ከአሁን በኋላ ከመስጊድ አልጠፋም ትላለህ ወንድሜ ኢንሻአላህ። ስለዚህ በኸይር ነገር ላይ እንሳተፍ፣ ኸይር ነገር ላይ እንምጣ። አላህ ኸይር ነገር ለኛ እንዲለግሰን። ስለዚህ የወጣትነት እድሜ አበባ እድሜ ነው። ጊዜያችንን በአግባቡ እንጠቀምበት። ፕሮግራም እናውጣ። በተለይ ነጋዴዎች በንግድ የተለያየ ነገር እያሳለፍን እስቲ በይነል መግሪብ ወልኢሻ ከኢሻ በመግሪብና በኢሻ መካከል ቁጭ ብለን ሲራም ካለ ሲራ እንማር፣ አቂዳም ካለ አቂዳ፣ ተፍሲሩም ካለ ተፍሲሩን፣ ፍቂሁም ካለ ፍቂሁን። ስለ ሰላት አሰጋገዳችን ስንቶቻችን እናውቃለን? የምንሰግደውን ሩኩ ስንል የምንለው ትርጉሙን ስንቶቻችን እናውቃለን? የሰላታችን ሁኔታ በየቀኑ ምን ሰራው ኢባዳ በቂ እውቀት ሊኖረን ይገባል። ቁጭ ብለን አሊም እግር ላይ ተደፍተን እንቅራው። ቁጭ ብለን እንቅራ። ተደፍተን ማለት ያው ቁጭ ብለን ለማለት ነው። ሌላ ተፍሲር እንዳሰጡት ቁጭ ብለን እንቅራ። ያን እናድርግ። ለምን ደረታችን ከፍ ይላል። ወጣቶች በተለይ ዛሬ ተጠቀሙበት። ወላሂ አታውቁትም። ነገ ትዳር ይመጣል፣ ልጆች ይበዛል፣ የቤተሰብ ኃላፊነት እየበዛ ሲመጣ ምናልባት በጣም ክራውድድ ጊዜው በጣም እንትን እያለብ ይመጣል። አሁኑ ተጠቀሙት። አሁን ያልሰበሰባችሁት ዒልም ነገ ልሰበሰቡት አትችሉም። አሁን ያልሰገድከው ሰላት ነገ ሊሰገድ አይችልም። ጉልበት ኖሮት ያልሰገደ ሰው ነገ ጅና ሲመጣ ሊሰግዱ አይችልም። ስለዚህ የወጣትነት እድሜ ወደ መስጊድ የምትሮጥበት፣ የወጣትነት እድሜ ኸይር ነገር የምትሰራበት፣ በመልካም ነገር ላይ የምትሽቀዳደምበት፣ በተለይ እናት አባትህን የምትኻድምበት ጊዜ አድርገው። ኻድም እንዳታልሽ እህቴ። ወጣትነት ከጓደኞች ጋር ለመዞር ወክና አድርግ እንዳትይ። ቤት ውስጥ ካለሽ ትዳር መጥቶ ባልሽ እስኪወስድሽ ጊዜ ድረስ እናት አባትሽን ኸድሚ፣ አገልጊ። ለእናትሽ ምርጥ ልጅ ሁኚ፣ ለአባትሽ ምርጥ ልጅ ሁኚ። ኻድሚያቸው። አላህ ሚኻድም ልጅ ይሰጥሻል። አላህ ሚኻድም ባል ይሰጥሻል። ሚንከባከብ ሐያትሽ ያማረ ይሆናል። ማን? እናት አባቱን ያስደሰተ አላህ ይደሰትበታል። ወጣት ወንድሜ እናት አባትን ኻድም። አንተ በተለይ አገባህም አላገባህ የእናት አባት ሐቅ አይለቅም። ወንድ ልጅ አግብቶም የእናት አባት ሐቅ አይለቁም። ስለዚህ ሁሌ እናት አባትን አስደስት፣ አላህ ይደሰትባል። ጎረቤትን አስደስት፣ አላህ ይደሰትባል። ታላላቆችን አክብር። ለዓሊሞች ቦታ ስጥ፣ ለኢማሞች ቦታ ስጥ፣ አክብር፣ አላህ ይደሰትባል። የወጣትነት ዕድሜያችንን በአግባቡ እንወጣ ለማለት ነው። ዛሬ እዚህ መስጂድ ላይ ከዙሁር በኋላ የተገናኘ ነው። ከተሳሳትኩኝ ከነፍሴና ከሸይጣን ነው። ጥሩ ከሆነም ከአላህ ነው። አላህ መልካሙን ሰምተው ጥሩን ከሚከተሉ ባሮች መካከል አላህ ያድርገን። ቢስሚላህ አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ። አላህ ሱብሓነሁ ወተዓላ እዚህ ቤት እንደሰበሰበን ነገም ጀነተል ፊርደውስ እንደሰብስበን መጨረሻችን አላህ ያሳምርልን። መጨረሻችን አላህ ያሳምርልን። ያማረ አላህ ያርግልን። ዱንያ አኺራችንን ያማረ አላህ ያርግልን። ጭንቀታችንን አላህ ያስወግድልን። ጭንቀታችንን አላህ ያስወግድልን። እንደው ጊዜያችንን በአግባቡ የምንጠቀም አላህ ያድርገን። ወጣቶች ጊዜያችሁን በአግባቡ የምትጠቀሙ አላህ ያድርጋችሁ። ለአላህ የምትሰጡ አላህ ያርጋችሁ። በመጥፎ ነገር ማያልፍባችሁ አላህ ያድርጋችሁ። እንደው ጊዜያችሁ በጥሩ ነገር ከሚያልፍላቸው ሰዎች መካከል አላህ ያድርግላችሁ። አላህ ሱብሓነሁ ወተዓላ ከመካከላችን የታመመውን አላህ ያሽረው። የሞቱብን ቤተሰቦቻችን የጀነት አላህ ይበላቸው። ከቀብር ቅጣት አላህ ይጠብቃቸው። ያ ረብ ያላገባውንም ወጣት ያ አላህ ሷሊህ የሆነ ትዳር አላህ ይለግሰው። ለወንድሞቼ ሷሊ የሆነ ሚስት አላህ ይለግሳችሁ። ለእህቶቼም ደግሞ ያላገባችሁ ሷሊ የሆኑ ወንዶችን ባሎችን አላህ ይለግሳችሁ። እንደምትፈልጉትን የምትመኙትን መልካም የሆነውን ከቤተሰብ ተረክበው እንደ አባት እንደ ወንድም የሚያዝን አላህ ይለግሳችሁ። አላህ ሱብሓነሁ ወተዓላ የሁላችንን መጨረሻ ያማረ አላህ ያርግልን። ያማረ አላህ ያርግልን። የዲናችንን ፍቅር አላህ በልባችን አላህ ያስገባልን። ዲናችንን በልባችን አላህ ያስቀምጥልን። ዱንያን ደግሞ በእጃችን ላይ አላህ ያስቀምጠው። ዱንያን በእጃችን አላህ ያስቀምጠው። ራሷ ፈልጋን የምትመጣ አላህ ያድርግልን። ተዋርዳ ፈልጋን የምትመጣ አላህ ያድርግልን። እኛ ለዲናችን የምንለፋ የምንደክም አላህ ያድርገን። ለአላህ ብለን ተሰባስበናል፣ ለሱ ብለን ተዛይረናል። እንደው ይህን ዚያራችን፣ ይህን ውዴታችን፣ ይህን መሰባሰባችን የእውነት አላህ ያድርግልን። የእውነት አላህ ያድርግልን። ነገ የውመል ቂያማ የታሉ ለኔ ብሎ የተዋደዱ ብሎ ከሚጠራቸው ባሪዎች መካከል አላህ ያድርገን። መጨረሻችንን አላህ ያሳምርልን። መጨረሻችንን አላህ ያሳምርልን። ሀገራችንን ሰላም አላህ ያድርግልን። ሰላም አላህ ያድርግልን። ጦርነቱን አላህ ያንሳልን።
ጭቅጭቁን አላህ ያንሳልን ሰላሙን አላህ ያምጣልን ያ ረብ እንግዲህ እህት ወንድሞቻችን በትምርታቸው ደግሞ የሚለክፋቸው የሚነጅሳቸው በየቦታው የበቅ ያሉ ነው አደብ አላህ ይስጣቸው እምቢ ካለው ደግሞ አላህ Subhanahu Wa Ta'ala ከቦታቸው አላህ ያንሳቸው እህቶቻችን ወንድሞቻችን በዲናቸው ጸንተው ተምረው ትልቅ ደረጃ ደርሰው የሀገራቸውን የዲናቸውን የቤተሰቦቻቸውን ስም ያስጠሩ አላህ ያድርግልን እንደው ሂጃብ የለበሱትን አላህ ያብዛልን ሙተነቂቦችንም አላህ ያብዛልን ስነ ምግባራቸው ያማሩትን ባጠቃላይ አላህ ያብዛልን በሰላታቸው ጠንካራውን ወንድሞችንም አማና የሚጠብቁ ወንድሞቻችን አላህ ያብዛልን ሀገራችን ሰላም አላህ ያርግልን ያ ረብ ፍልስጤም ያሉትን ሰላም አላህ ያርጋቸው ጋዛ ላይ ያሉትን ወንድሞቻችን ሰላም አላህ ያርጋቸው የበላይነቱን ለነሱ አላህ ያድርገው بيت المقدس በእነሱ እጅ አላህ ያስገባው ያ ረብ ዑምራን በየጊዜው የምንዘይር አላህ ያድርገን ሐጅንም በየጊዜው የምንዘይር አላህ ያድርገን ሶስት የተወደዱ መስጊዶችን መስጂድ አልሐራም መስጂዱ ነበዊ እንደዚሁም ቤተ المقدስን ያ ረብ አላህ ያዘይረን الله بايات يالن بيت المقدس نزعوت يمن زير الله يدركن يا رب بيت المقدس الله نزع الله يطلن ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار وصلى الله على نبينا محمد وعلى آله وصحبه وسلم وآخر دعوانا أن الحمد لله رب العالمين والسلام عليكم ورحمة الله وبركاته